ክቡራን ንዑዳን ክቡራን ወንድሞቻችን ሆይ ስሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መልእክተ ያዕቆብ ሐዋርያ እሁለ እግዚእነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሐዋርያ ወንድም የተባለው ሐዋርያ ያዕቆብ መልእክት ምዕራፍ 2 ቁጥር 5 ላይ ደርሰናል። ትርጓሜ ተከታታይ ትምህርት ነው። እንግዲህ እሁለ እግዚእነ የጌታ ወንድም፣ የጌታ ወንድሞች የሚባሉ ብዙ አሉ። የጌታ ወንድም የሚባለው እዚህ ላይ በራሱ መልእክተ ያዕቆብ ሐዋርያ እሁለ እግዚእነ ብሎ የራሱን ያስቀምጠዋል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንድም የያዕቆብ መልእክት ምዕራፍ 2 ቁጥር 5 ትርጓሜ ብለን ነው የምንወስደው ማለት ነው። ምን ብሎ ይነሳል? ስምዑ አኀውየ ንዑዳን ወይም ክቡራን፣ ስምዑ አኀውየ ወይም ስምዑ አኀዊነ ፍቁራን፣ ፍቁራን ወንድሞቻችን ሆይ ስሙ። አዎ መስማት ግድ ይላል። ባልሰማ ምጣድ ላይ እንጀራ የምትጋግር ሴት እንጨት ይዛ የምታነኩር እንጂ ሰፌድ ይዛ እንጀራ የምታወጣ አይደለችም። አዎ ተደጋግሞ ባልታረሰ ማሳ ላይ አሁን ሰኔ ነውና ዘር የሚዘራ ገበሬ አረምን አዎ የሚያርም እንጂ እህልን የሚመለከት አይደለም። ምክንያቱም በጋ ላይ 3 ጊዜ 4 ጊዜ ደግሞ ደጋግሞ አለስልሶ ያረሰ ገበሬ ነው አሁን ላይ ዘርቶ መጀመሪያ ቡቃያውን ከዚያ ልምላሜውን ከዚያ አበባውን ከዚያ ፍሬውን የሚያገኘው ገበሬ እንደዚያ ነው። ወደ ሃይማኖትም ስናመጣው ከሕፃንነት ጀምሮ በምንም አይነት መልኩ ሳይወላገድ በጾም ስጋዊ እድገት በልብስ በምግብ እያደገ መንፈሳዊ እድገቱ ደግሞ በጥበብ በሞገስ በሃይማኖት በጾም በጸሎት እያደገ የመጣ ክርስቲያን መንገድ ላይ እንከን አይገጥመው። ለዚህ ነው ገበሬው ስለ አንዱ ፋንታ 30 60 100 የሚያፈራው ያዕቆብ እንደተናገረው 5:13 ላይ መልካሙ መሬት ለመልካሙ ገበሬ መልካሙ እግዚአብሔርን አምኖ ለዘራና አንድም ለሚዘራ ስለ አንዱ ፋንታ 30 እና 60 100 ፍሬ እነሆ መሬቷ ትሰጠዋለች ይላል። ስለዚህ ምን አለ? ስምዑ ስምዑ አኀዊነ ፍቁራን ወንድሞች ሆይ ፍቁራን ወንድሞች ሆይ ወዳጆች ሆይ ስሙ። ጌታ ደግሞ በማቴዎስ ወንጌል ላይ እንዲህ ይላል፣ መስማትንስ ትሰማላችሁ ነገር ግን አታስተውሉም ይላል። የሚያስተውል አእምሮ እግዚአብሔር ያድለን። መስማትን ትሰማላችሁ ነገር ግን አታስተውሉም ይልና ምን እንደምትሰሙ ደግሞ ተጠንቀቁ ይላል። ብዙ ነገር አለ ዛሬ። ክህደትም ይሰማል፣ ግድያም ይሰማል፣ ስደትም ይሰማል፣ ጥርጥርም ይሰማል፣ ተስፋ መቁረጥም ይሰማል። ሰዎች ብዙ ነገር ያሰማሉና ምን እንደምሰሙ ተጠንቀቁ። ምን እንደምሰሙ ዓለም ብዙ ነገር ታሰማችኋለች። ነገር ግን መርጣችሁ እንደምትበሉ፣ መርጣችሁ እንደምትለብሱ፣ መርጣችሁ እንደምትኖሩ፣ መርጣችሁ ሰው ጓደኛ እንደምታደርጉ የምትሰሙትንም ነገር ምረጡ። ሌላ ደግሞ እግዚአብሔር እንዲህ ይላል፣ እሳተ ወማየ አቅረብኩ ለከ እዴከ በዘፈቀድከ፣ እሳትና ውሃን በፊትህ አስቀምጫለሁ ደስ ያለህን ምረጥ ይላል። እሳት እያለ ውሃም አለ። እሳት እዚህ ጋር አለ፣ ውሃ እዚህ ጋር አለ። አንተን የሚያስደስህን ምረጥ። እሳት ከሆነ ጥሩ ነው፣ ውሃም ከሆነ ጥሩ ነው፣ ምረጥ ይላል። እንደገና ሞትና ሕይወትን አስቀምጬልሃለሁ። ከሕይወት ሞት ከተሻለ ሞት ምረጥ፣ እግዚአብሔር አይከለክልም። እንደገና ጽድቅና ኃጢአት ፍትህ ላይ ተቀምጧል። ኃጢአትን ነው የምትመጣው፣ ጽድቅን ምረጥ። ጽድቅን ከሆነ በጎ ስራ፣ መልካም ስራ ስማ። የሚነገርህን የእግዚአብሔር ቃል ስማ። ጻድቅ ከሆነ መሆን የምትፈልገው፣ ኃጢአተኛ መሆን ከሆነ ብዙ መምከር አያስፈልግም ይላል። በረከትና መርገም በፊት ላይ ተቀምጠዋል፣ ምረጥ ይላል። በረከት እያለ መርገምን የምትፈልግ ከሆነ ምርጫው ያንተ ነው። እግዚአብሔር ምርጫ አይከለክልም። አብዳለው ካልክ ማበድህን አይከለክልም እግዚአብሔር። ሔዋን እኮ ቅጠል ስትቆርጥ እኮ እግዚአብሔር ያይ ነበር። መብቷን እኮ ነው፣ አልከለክልም ብሎ እኮ ነው ዝም ያላት። ሰው እኮ ሰውን ሲገድል እግዚአብሔር ያያል። ሰው ሲያሳድድ እግዚአብሔር ያያል። ግን ነፃነትን አይጋፋም። ዲሞክራት ነው እግዚአብሔር። ዝም ብሎ ያያል፣ በኋላ ግን ይፈርዳል።
ይክል ኩሉ አልቦ ዘይሳኑ አምላከ ነዳያኑ ተስፋ ቅቡሳን ተስፋ ለቆረጡት አምላክ የድሆች አባት እግዚአብሔር መስተበቅል የሚበቀል አምላክ ስለሆነ አሁን እንዲህ እንደሆነ አይቀርም፣ ይበቀላል። እግዚአብሔር ይህን ይናገራል እና ስምዑ አዊነ ፍቁራን አለ ያዕቆብ ምዕራፍ 2 ቁጥር 5 ላይ ፍቁራን ወንድሞቻችን ስሙ አለ። እንድንሰማ እግዚአብሔር ይርዳል። እንቀጥል። አኮኑ እግዚአብሔር ሐረዮሙ ለነዳይነ ዝ አለ። በዚህ ዓለም ያሉ ድሃዎችን እግዚአብሔር ያፈጠራቸውም እንዴ ይላል። በዚህ ዓለም ያሉ ድሃዎች ማን ያፈጠራቸው? ማን ያመጣቸው? ሲጀመር ሰው ሲወለድ ምንድን ነበር? ሀብታም ነበር እንዴ? ሰው ሲወለድ ሀብታም ሆኖ ነው? አንድ ሕፃን ልጅ ሲወለድ የአንገት ወርቅ፣ የጣት ቀለበት፣ ስልጣን በባንክ ብር ይዞ ነው የተወለደ? የሚወለደው እንደዛ ነው። ምን አለ? አኮኑ እግዚአብሔር ሐረዮሙ ለነዳያነ ዘዓለም። ምንድን ትርጉሙ? እዚያው ላይ የዚህን ዓለም ድሃዎች እግዚአብሔር ለወንድምነት ለምክንያት የመረጣቸው አይደለምን? መርጧቸዋልና ስሙ እወቁ። ይልቁንም ድሃዎች መኖራቸው ያንተን መኖርና ያለመኖር የሚያሳዩ የሚያስተምሩ እነሱ ናቸው። ድሃ ከሌለ ሀብታሙ እንዴት ታውቀዋለህ? ሀብታም ባለበት ድሃ ከሌለ ሀብታሙ ማን እንደሆነ ምን ታውቃለህ? ደጉ ባይኖር መጥፎ እንዴት ታውቀዋለህ? መጥፎ ባይኖር ደጉ እንዴት ታውቀዋለህ? ድሃ ከሌለ ሀብታሙ እንዴት ታውቀዋለህ? ክፉ ሰው ከሌለ ደጉን ሰው እንዴት ታውቀዋለህ? እንዴት ታውቀዋለህ? ክፉውን የምናውቀው በደጉ ነው። ለምሳሌ መልከኛ ሰው አለ ብንል መልክ የሌለው ሰው ከሌለ መልከኛውን በምን እናውቀዋለን? እከሌት እኮ መልከኛ ናት፣ እከሌ እኮ መልከኛ ነው የምንለው መልከኛ ያልሆነ ስላለ እኮ ነው። ያማረ የተዋበ እንዳለ ያላማረም ስላለ እኮ ነው። ያማረች የተዋበች እንዳለች የማታምርም እንዳለች፣ ግን ሁሉም የእግዚአብሔር ፍጥረት ናቸው። ሁሉም የእግዚአብሔር ፍጥረት ናቸው። ምንም ይሁን አንካሳም ሆኖ ለምሳሌ በዮሐንስ ወንጌል ምዕራፍ 9 ላይ ከእናቱ ማኅፀን ሲወጣ አይነ ስውር ነው የተወለደው። እሺ አንዷ እናት አይን የሌለው ልጅ ወለደች። እሺ የማርቆስ ወንጌል ምዕራፍ 1 እንመልከት ደግሞ አንዷ እናት ደግሞ እግር የሌለው ልጅ ወለደች። እሺ እንደገና ደግሞ የዮሐንስ ወንጌል ምዕራፍ 5 ላይ እንመልከት። የተድበለበለ ቅርጽ የሌለው ድብልብል ያለ ልጅ ተወለደ። እንዲህ እነዚህ ሁሉ የማን ፍጥረት ናቸው? የእግዚአብሔር። ለእናትስ ልጅ ነው። ሁለት አይን ያለው ሁለት እግር ያለው ሁለት እጅ ያለው የወለደች እናት ሁለት አይን የሌለው ብትወልድ ሁለቱም ልጆቿ ናቸው። አንተ አይን የለህም ብላ አጥለው፣ በፌስታል ጠቅልላ አጥለው። አንተ እግር የለህም ብላ እናት አጥልም፣ በፍጹም አጥልም እናት። እግዚአብሔር ደግሞ ከዛ በላይ ነው። ስለዚህ ድሃዎቹን የመረጣቸውና በእናንተ መካከል ወዳጅና ወንድም ያደረጋቸው እግዚአብሔር ነው። በመጨረሻም እኮ በማቴዎስ ወንጌል ምዕራፍ 25 15 ላይ አመያ ቀውም አባግዓ በየማኑ አጣሌ በጸጋሙ ያቁመነ በየማኑ። ጻድቃንን በበግ አስመስሎ በቀኝ ያቆማቸዋል፣ ኃጥአንን በፍየል አስመስሎ በግራ ያቆማቸዋል። በቀኝ በኩል የቆሙትን እናንተ ቡሩካን፣ ብታሰር አስፈትታችሁኛል፣ ብራብ አብልታችሁኛል፣ ብጠማ ጠጣችሁኛል፣ አዎ እነሆ ወድቅ አንስታችሁኛል እያለ በሚናገርበት ሰዓት እነዚያ የታየነ ሲሉ ለድሃዎቹ ያደረጋችሁት እኮ ነው። መቼ መጣህና አለበስንህ አበላንህ፣ መቼ ታስረህ አስፈታንህ፣ መቼ ታመህ ጠየቅንህ እያሉ እነዚያ ጻድቃን በበግ የተመሰሉ ሲናገሩ ከእናንተ መካከል የመረጥኩት ድሃ አለ። ለካም ድሃም ተመርጦ ነው እናንተን እንዲያጸድቅ የእናንተ ጓደኛ እንዲሆን የመረጥኩ ድሃ አለ። ለዚያ ድሃ ያደረጋችሁት በሙሉ ለእኔ ያደርጋችኋልና ወደ እግዚአብሔር መንግሥት ግቡ። በእነዚህ በኩል እዚያ የነበሩ ድሃዎችን ንቃሮ የለባሽ ጨርቅ ለባሽ ጨርቃማ ድሃ መናጢ ድሃ እያላችሁ አሳዳችኋልና ስለዚህ ሂዱ፣ እናንተ የዲያብሎስ ምርኮኞችን ናችሁ፣ የእሱ ድርሻ ናችሁ። ይሄ ነው እንግዲህ ልብ አድርጉ። ዛሬ ያልሰጠነው፣ ዛሬ በድሃ ላይ ያላበቀልነው፣ ዛሬ በድሃ ላይ ኢንቨስት ያላደረግነው ወይም ፕሮጀክት አድርገን ያልሰራነው ስጦታ ነገ ላይ ዋጋ ያሰጣል። ምን አለ? ድሃዎችን የዚህን ዓለም ድሃዎች እግዚአብሔር ለወንድምነት ለምክንያት የመረጣቸው አይደለምን? ስሙ። ድሃዎችን አትናቁ። ድሃዎች መስጠት በሚገባ ደረጃ መስጠት በምችለው መልኩ። መቼም ገንዘብ ነው አይደል? ሳንቲም ነው አይደል? እህል ነው አይደል? ግን
ቅዱሳን ከዚያ በላይ እነ ዮሐንስ እነ ጴጥሮስ የታመመው ተነስ እያሉ፣ እነ ጴጥሮስ የሞተችውን ተነሽ እያሉ፣ እነ ኤልያስ የሞተውን ተነስ እያሉ፣ እነ ኤልሳ የሞተውን ተነስ እያሉ፣ እነ ጳውሎስ የተኛውን የሞተውን ተነስ እያሉ እዚህ በላይ ሰጠዋል ስጦታ ከእግዚአብሔር ያሉ ቅዱሳን ማለት ነው። እና ያዕቆብ ምን አለ? እነዋ አብዕልትሰ ከመ በሃይማኖቶሙ ይወርስዋ ለመንግሥት እንተ አሰፍዎሙ ለእለ ያፈቅርዎ። ነዳያንን ብቻ ባለጸጎችንሳ ትሉኝ እንደሆነ ባለጸጎችም ለሚወዱት ሰዎች ተስፋ ያናገረላቸው መንግሥተ ሰማይን በሃይማኖታቸው እንዲወርሷት ተጽፏል። አዎ ጻድቃን በክብር የዋሃን በክብር በገንዘባቸው ድሃ የረዱ ቤተክርስቲያን የሰሩ ሀገርን ያስጠበቁ ሃይማኖትን ያስጠበቁ ገንዘባቸውን ለእግዚአብሔርና ለሰብና ያዋሉ ባለጸጎች እነዚያ አብርሃምን አይተው የለ ይላል። አብርሃም ጻም ብሔርከ ወተፈለጥ ማዝማዲከ እናት አባቱን ትቶ እግዚአብሔር ወደሚያሳየው ሄደ። ሀብት አለኝ ንብረት አለኝ ሞልቶኛል፣ ልጅ አጣሁ ቢል ልጅ የተሰጠው በሁሉም በሀብቱም ያልተመካ በልጁም ያልተመካ ልጁን ለእግዚአብሔር ለሰይፍ ያቀረበ አብርሃም በመንግሥተ እግዚአብሔር ይገርማል። ይህን ነው የምናየው። ይቀጥልና ይላል አንድም ባለጸጎችስ በሉኝ ነዳያን በሃይማኖታቸው መንግሥተ ሰማይን እንዲወርሷት መጠን አኮኑ እግዚአብሔር የሚያዳላ አይደለም፣ አያዳለም እግዚአብሔር። አንተ ድሃ ነህ ትወርሳለህ በድህነት አይልም እግዚአብሔር። ድሃም እኮ ሆኖ የሃይማኖት ድሃ እኮ አለ። እኔ ይገርመኛል። የገንዘብ ድሃ ከባለጸጋ ያገኛል። የሃይማኖት ድሃ ግን ከየት ያመጣል? የጸባይ ድሃ ከየት ያመጣዋል? የምግባር ድሃ ልብ አድርጉ። የገንዘብ ድሃ የንብረት ድሃ ከሰዎች ያገኛል፣ ይመጸወታል። የጸባይ ድሃ ይገርማቸዋል። የሀብትም ድሃ ሆኖ የጸባይ ድሃ የሆነ ሰው አለ። ይገርማል። ሲሰጡት አነሰ ብሎ የሚሳደፍ ያለውን ተቀብሎ እግዚአብሔር ይስጥልኝ ማለት ይቻላል። ይህን አልኩሽ እንዴ ይህን አልኩ እንዴ ብሎ ድህነቱ እዚያ ጋር ድህነቱ እያለ እንደገና ደግሞ ጸባዩ ድሃ። አሁን ይህ ሰው ከየት ያመጣዋል ይላል። ምንድነው የሚለው? አሳ አስጋሪ የነበሩ ሐዋርያትን ለወንድምነት ለአብነት የመረጣቸው አይደለምን ይላል። በማቴዎስ ወንጌል ምዕራፍ 4 ላይ ማን ነው ጴጥሮስን፣ ያዕቆብን፣ ዮሐንስን የት ነው ያገኛቸው? ድሃዎች እኮ ነበሩ። መረብ ይዘው አሳ ያጠምዱ ነበረ፣ ይታገሉ ነበረ። አሳ በሁለት አይነት ይያዛል። አንደኛው ይሄ መንጠቆ አለ፣ በዚያ በኩል ሄደው የሚያወጡት ነገር አለ። ሁለተኛው ደግሞ አሳ ብርብራ የሚባል ቅጠል አለ። ያን ጨቅጭቀው ወስደው ሲበትኑት አሳ ይመጣላቸዋል፣ በዚያ ይይዛሉ። ሶስተኛው መረብ ነው፣ በመረብ ይይዛሉ። እና በዚህ ይዙ ነበር ሐዋርያት። ከዚህ ነው እስካሁን አሳ ትይዝ ነበር፣ ከዚህ በኋላ ሰውን ትይዛለህ። ለጊዜው በእግር ተከተለ፣ ፍጻሜው ግን በስራ ምሳሌ ብሎ ጴጥሮስንም ያዕቆብንም ዮሐንስንም አስከተላቸው። ድሃዎች አይደሉምን ናቸው። ማቴዎስ ጋር ነድ ማቴዎስ ገበያ በር ሆኖ ግብር ሰብሳቢ ነበር። አቧራ ይተንበት ነበረ፣ ይጋፋ ነበረ፣ ይጣላ ነበረ። የመንግስት ግብር ክፈሉ አልከፍልም ከሚለው ጋር ግብ ግብ ይገጥም ነበር፣ ያስከፍል ነበረ። ከዚያ ነው የተጠራ። ሌሎችም እንደዚህ እና ምን አለ? አሳ አስጋሪ የነበሩ ሐዋርያትን ለወንድምነት ለአብነት የመረጣቸው አይደለምን? ነዳያንን ብቻ ባለጸጎችሳ ትሉኝ እንደሆነ ባለጸጎችም እለ ማቴዎስ እለ ዘኬዎስ በሃይማኖታቸው መንግሥተ ሰማያን እንዲወርሷት። ማቴዎስ እንግዲህ ግብር ሰብሳቢ ነው። ከዚያ መጥቷል። ዘኬዎስ ሀብታም ነው፣ ባለጸጋ ነው። እንደውም ወደ ቤቱ ክርስቶስን አስገብቶ ምን ብሏል? ካለኝ እኩሌታ አካፍላለሁ፣ የበደሉትም ካለ እጥፍ እመልሳለሁ እኮ ነው ያለው። እነዚህ ወርሰዋታል። ጻድቃንስ ይወርስዋ ለምድር። ጻድቃን ቅዱሳን ምድርን ይወርሳሉ፣ መንግሥተ እግዚአብሔርን ይወርሳሉ ማለት ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ላይ ሰው በሰራው ስራ የእግዚአብሔር መንግሥት ይወርሳል። የዘራውን ታጭዳለህ። ሁሉም የዘራውን ነው የሚያጭደው። ሰው በሬ ይዞ ዘር ባልዘራበት ማሳ ላይ ማጭድ ሊያጭድ አይሄድም። ምናልባት ኩንትራት ያዥ ከሆነ ተቀጣሪ ከሆነ ይችላል። በባለቤትነት ደረጃ ግን የዘራ ነው የሚያጭደው። ያገባ ነው የሚደሰተው አይደለም። ያገባ ባለ ሚስት ነው፣ የዘራ ባለ መኸር ነው፣ የነገደ ባለ ትርፍ ነው። ይህንን ይነግረናል። ወአንትሙሰ አስተሐቀርክዎሙ ለነዳያን
ወአንትሙሰ አስተሐቀርክዎሙ ለነዳያን ይለናል ቅዱስ ያዕቆብ። እናንተ ግን ነዳያንን ናቃችኋቸው፣ አቃለላችኋቸው። እናንተ ግን ድሃዎችን አቃለላችኋቸው። ድሃ የድሃ ልጅ እያላችሁ፣ መናጤ የመናጤ ልጅ እያላችሁ፣ የሚበላ የሌለው ወንዱ ወንድ ልጅ ያለው ድሃ ሴት ልጅ ወደ ያለው ሀብታም ልጅህን ለልጄ ብሎ ቢልክ ለድሃ ልጅን አልሰጥም አይደል የሚለው? አልሰጥም። እንደዚያ ነው የሚለው። ሀብታም ደግሞ ወንድ ልጅ ቢኖረው ድሃው ሴት ልጅ ቢኖረው ሴት ልጅህን ለወንድ ልጅ ስጠኝ ብሎ ቢልክ እኔ ድሃ ነኝና አንተ ጋር እኩል ሊሆን አልችልም ይሰማዋል። ምክንያቱም እዚያ ጋር ለድሃ ልጅን አልሰጥም የሚል ሀብታም ስላለ፣ ድሃው ደግሞ ምን ይላል? እኔ ድሃ ነኝና ልጅን ለሀብታም አንመጣጠን ይላል። ለዚህ ነው ቅድም የጀመርነው ታሪክ አለ። ቅዱስ ጳውሎስ ምን አለ? ጢሞቴዎስን እንዲህ አለ፣ ወእንዘ ንመጽእ ውስተ ዓለም ምንተን ኢያምጻእነ ነው። ወደዚህ ዓለም ስንመጣ ያመጣ ነው የለም። የአንገት ወርቅ፣ የጣት ቀለበት፣ ሀብት፣ ብር፣ ዶላር፣ ስልጣን ይዞ የመጣ የለም። ይህች ዓለም ግን በሶስት ነገር ለይታናለች። ምንድን ነው? አንዳንዱ የሚበላ ተርፎት ያቀያይራል። አንዳንዱ የሚበላው አጦ ቆሻሻ መጣያ ገንዳ ላይ በሰበሰ የተባለውን በፌስታል የተወረወረውን ይበላል። ሁለተኛ አንዳንዱ ሞልቶት ያከራያል። ሌላኛው ደግሞ ማዳበሪያ ወጥሮ የቀን ፀሐይ የሌሊት ሐሩር ይፈራረቅበታል። ሶስተኛው አንዳንዱ ልብስ በቁም ሳጥን ሞልቶ የትኛውን ልልበሰው እያለ እየተቸገረ ሰዓት ያባክናል። አንዳንዱ ደግሞ የሚለብሰው አጦ የተቀደደ ልብስ ለብሶ አስፋልት ለአስፋልት ይሄዳል። ይሄ ነው ወደዚህ ዓለም ስንመጣ ያመጣ ነው የለም ማለት። ነገር ግን ይችን ዓለም አንዱን በይ አንዱን ተመልካች፣ አንዱን ባለ ልብስ ሌላለው የሌለው፣ አንዱን ኗሪ ሌላውን አኗኗሪ አድርጋናለች። አንዱ ባለስልጣን፣ አንዱ ባለ ሀብት፣ ሌላው ደግሞ ሌላ መናጅ ሆኗል። ወንዘ ረሃውር ማለት ምንተን ይንወስድ ከዚህ ዓለም ወደዚያኛው ዓለም ስንር ደግሞ የምንወስደው የለም። ምንም አንወስድ፣ በቃ ይቀራል። በሳጥን ብቻ ትቀበራለህ፣ በሰሌን ትቀበራለህ። 3 ክንድ መሬት ብቻ ነው፣ 3 ክንድ ሳጥን ብቻ ነው። በቃ የምትወስደው የለም። ይዘግቡ ለዘያምሩ ለማያውቁት ይሰበስባሉ ማለት ነው ሁሉ። ለዚህ ነው ዓለሙን የኃላፊ ንብረቱን የኃላፊ እስመ ኩሉ ኃላፊ ውእቱ። ዓለሙ ንብረቱን ፍቶቱም ኃላፊ ነው። ይህን ዓለም አትውደዱት አለ ማነው? ጌታ በወንጌሉ ሰማይ ወምድር ያልፍ ቃል ያሰያለፍ። ሰማይና ምድር ያልፋሉ ቃሌ ግን አያልፍም። ማን ነው? ጌታ በወንጌል ይሄን ነው የሚለን። ስለዚህ ያዕቆብ ይህን ይለናል። ምን አለ? አኮኑ አበልት እለ ይትዔገሉክሙ ወይስሕቡክሙ ውስተ ተስናንት ወአዕዋዳት። ባለጸጎችማ እንዳትንቋቸው እንዳታታልሏቸው አዳርሱን እያሉ ወደ አደባባይ ወደ ጸብ ወደ ክርክር የሚወስዷችሁ የሚያደርሷችሁ አይደለምን? አያችሁ፣ ባለጸጎችማ እንዳትንቋቸው እንዳታታልሏቸው አዳርሱን እያሉ ወደ አደባባይ ወደ ጸብ ወደ ክርክር የሚወስዷችሁ የሚያደርሷችሁ አይደሉምን? ይላል ቅዱስ ያዕቆብ። አደባባይ ላይ ሂድና እዚህ አደባባይ ብዙ ድሃ ሞልቷል፣ አምጣና አሳርም። ሂድና እዚህ አደባባይ ላይ ብዙ ድሃ ሞልቷል፣ ጭቃ አምጣና አስረግጠው። ሂድና እዚህ አደባባይ ላይ ብዙ ድሃ ሞልቷል፣ አምጣና የቀን ስራ ቀጠረው። ይህን ይሉናል። ወእሙንቱ ይጸርፉ ላዕለ ስሙ አብይ ዘተሰምየ ላዕሌክሙ። ቅዱስ ያዕቆብ ምን ይላል? ነዳያን ግን የተጠራችሁበት ስሙን ይነቅፋሉ። ነዳያን ግን የተጠራችሁበት ስሙን ይነቅፋሉ እንጂ የሚሏችሁ የለም። ክርስቲያን ሲባሉ እንዲህ መሆን እያሉ ነዳያን ግን የተጠራችሁበት ስሙን ይነቅፋሉ እንጂ የሚሏችሁ የለም። ክርስቲያን ሲባሉ እንዲህ መሆን እያሉ ክርስቲያን ተብለው በሀብታቸው፣ ክርስቲያን ተብለው
በስልጣናቸው ክርስቲያን ተብለው በጉልበታቸው የሚመኩ እያሉ የተሸከማችሁትን ስም ይሰድባሉ። አሁን አንቺ ክርስቲያን ነሽ፣ አሁን አንተ ክርስቲያን ነህ፣ አሁን አንተ አማኝ ነህ ብለው ያለህበትን አንተ በክፉነትህ መልካሙነትህን ታሰድባለህ። አዎ የእምነትህን ስራ መስራት ሲገባህ የእምነትህን ስራ ባለመስራትህ የበታቾችህ ያንተን ሃይማኖት እንዲሰዱት ታደርጋለህ ይላል ቅዱስ ያዕቆብ። ወእመሰ ትፌጽሙ ሕገ ሁሉንስ አስተካክላችሁ ብትወዱ ፈጻመያነ ሕግ ትባላላችሁ። ሁሉን ድሃውንም ሀብታሙንም፣ አዎ ምንም ቋንቋ ይናገር ከየትም ይምጣ ምንም ይሁን ሁሉን አንድ አድርጋችሁ ብትወዱ ፈጻመያነ ሕግ ትባላላችኋል። ያድርግልን መድኃኒዓለም። ዛሬ ግን የኔን ቋንቋ ካላወቀ፣ የኔን ተራራ ካልጠራ፣ የኔን ሰፈር ካላወቀ ማን ማንን ያቀርበዋል? ማን ማንን ይወደዋል? ይሄ ነው እኛ የገጠመን የተቸገርን ይሄ ነው። አንተ ግን ያንንም ከየትም ይምጣ፣ ከምስራቅም ይምጣ፣ ከሰሜንም ይምጣ፣ ከደቡብም ይምጣ፣ አማራም ይሁን ትግሬም ይሁን ኦሮሞም ይሁን ጉራጌም ይሁን አፋርም ይሁን ሶማሌም ይሁን ምንም ይሁን ብቻ ሰው ይሁን በሰውነቱ ውደዱ። እግዚአብሔር ይሄ ብሎ የፈጠረ ሰው ነው የፈጠረው። ምን ነው ሰው ነው የፈጠረው። ይህን ዋቂ ያስብ። አንተ ፈረንጅ ነህ፣ አንተ ጋምቢላ ነህ አላለም። አላለም። ሰው ነው የፈጠረው እግዚአብሔር። ይህን ይናገራል። ይቀጥልና በከመ ይብል መጽሐፍ አፍቅር ቢጸከ ከመ ነፍስከ፣ መጽሐፍ እንደተናገረ አፍቅር ቢጸከ ከመ ነፍስከ ብሎ ወንድምህን እንደ ነፍስህ ውደድ። እናደርገዋለን አናደርገው? ወንድምህን እንደ ነፍስህ ውደድ። በከመ ይቤ መጽሐፍ በወንጌል አፍቅር ቢጸከ ከመ ነፍስከ፣ በወንጌል መጽሐፍ እንዲህ እንዳለ፣ አንድም ወንጌል እንዲህ እንዳለ ወንድምህን በፍጹም ልብህ በፍጹም እምነትህ እንደ ራስህ አድርገህ ውደደው። እናደርገዋለን አናደርገው? ይህ እንዴት ሊደረግ ይችላል? ወንድምን እንደ ራስ አድርጎ መውደድ ከባድ ነው። አናደርገው? ብናደርገው ለእመትህ ገብርዋ ይላል። መልካሟን ብታደርጓት ከመልካሙ እግዚአብሔር መልካም ፍርድን ታገኛላችሁ ይላል። ይቀጥልና ወሰናየ ትገብሩ አለ። ወሰናየ ትገብሩ ምንድን ነው? መልካም ታደርጋላችሁ። መልካም በማድረጋችሁ ደግሞ ከመልካሙ እግዚአብሔር መልካም ነገር ይገጥማችኋል አለ። ሕጉንስ ብትፈጽሙ አለ ሁሉን አስተካክላችሁ ብትወዱ መጽሐፍ አፍቅር ቢጸከ ከመ ነፍስከ ብሎ እንደተናገረ ሰናየ ትገብሩ ደግሞ ዋጋችሁን ታገኛላችሁ። ማርቆስ 12:31 ሁሉን አንድ አድርጋችሁ ብትወዱስ ሰናየ ትገብሩ መልካሙን አደረጋችሁ መልካም ዋጋ በእግዚአብሔር ዘንድ ታገኛላችሁ። ይህን ይናገራል። ወእመሰ ይትሐውር ሀበ ብእሲተ ብእሲ፣ ከጎልማሳ ምሽት አለመሄድን ብታደርግ ራስክን ብትጠብቅ፣ ወባቱ ተቀትል ነፍሰ ነገር ግን ነፍስን ብትገድል። ልብ አድርጉ። ከጎልማሳ ምሽት አለመሄድን ብትሄድ የሚሄድ አለ። ባትሄድ እግዚአብሔር ሕግን ጠበቅ አከበርክ። ብትሄድ አልሆን ብትሄድ ስታለ ቀጠለና ወባቱ ትቀትል ነፍስን ነገር ግን ነፍስን ብትገል ኮንከ ውፅአ እምሕግ ከሕግ የወጣህ ሆንህ ይለናል። ነፍስ ብትገድል ከሕግ የወጣህ ሆንክ ይላል። እና ምን እያደረግን ያለ? በእስክሪብቶም እንገላለን፣ በገንዘብም እንገላለን፣ በመሳሪያም እንገላለን፣ በቋንቋም እንገላለን። ምን ማንገልበት መሳሪያ አለ ዛሬ? ምን አለ? ነፍሰ ገዳይ ሆንክ ይላል። ይህችን ናገርና እንጨርሰው። ይትቅትል ምን ይላል? ሕጉን ሁሉ የሚፈጽም አንዲቱን የሚያፈርስ፣ ሕጉን ሁሉ የሚፈጽም አንዲቱን የሚያፈርስ። ይገርመኛል። እኛ እግዚአብሔርን በተለያየ መልኩ እንበድለዋለን።
ወእመሰ ገጸ ተነስኡ ኃጢአተ ትገብሩ፣ ፊት አይታችሁ ብታዳሉ ግን ፍዳችሁን ትቀበላላችሁ። ምን አለ? ወእመሰ ገጸ ተነስኡ ኃጢአተ ትገብሩ፣ ፊት አይታችሁ ብታዳሉ ግን ፍዳችሁን ትቀበላላችሁ። ከሃዲያን እንደመሆናችሁ ከሃዲን እንዲዘልፉት አንድም እንደ ተከራካሪ ሕግ ይዘልፋችኋል ይላል። ሕግን ሁሉ የሚፈጽም አንዲቱን የሚያፈርስ አኮ ወይም ኮነ መብእሰ በኩሉ፣ ሕጉን ሁሉ አፈረሰ። አንዷን ካፈረሰ ሕጉን ሁሉ አፈረሰ። መለያየት ከጀመረ ሁሉን እስከ ማፍረስ ይደርሳልና ዳዊት ኢትፍቱን ቢያፈርስ ኢትዘሙና ኢትቅትል እንዳልቆሙለት 10 ደጃፍ ያለው ቤት 9ኙ ሁሉ ተዘግቶ አንዱ ክፍት የሆነ እንደሆነ ጠላት በዚያ ገብቶ የባለቤቱን ቸብቸቦን ቆርጦ ገንዘቡን ዘርፎ ሲሄድ የ9ኙ መዘጋት እንዳያድነው 9ኙን መጠበቅ አንዱን በማፍረሱ የሚመጣበትን ፍዳ አያስቀርለትም። እንደዚሁም ለአንዱ መሰጠቱ ለአንዱ በመንሳቱ የመጣበትን ፍዳ አያስቀርለትም። ዳዊት እንግዲህ ያው እንደሚታወቀው አትመኝ የሚለውን ሲያፈርስ ኢትፍቱ፣ ኢትዘሙ፣ ኢትቅትል እነዚህ ውስጥ አልፏል። አንድ ሰው 10 በር ቢኖረው አንዱን ከፍቶ 9ኙን ቢዘጋ በአንዱ ገብቶ ጠላት ሰውየውን ገሎ ይሄዳል። የ9ኙ መዘጋት ትርጉም የለው። ስለዚህ 10 ነዳያን ቢኖሩ ለአንዱ በመስጠት 9ኙን በመተው የምታገኘው ጥቅም የለም። ሁሉን አንድ አድርገህ መመልከት አለብህ የሚለውን ይናገራል። ከጎልማሳ ምሽት አትሄድ ያለ መጽሐፍ ያለ ጌታ ያለ ሙሴ ወደ ጎልማሳ ሚስት አትሄድ ብሏል እግዚአብሔር። አትሂድ። እንደውም በሕጉ ላይ ከተቀመጠው አንዱ የወንድምህን ሚስት አትመልከት፣ የሰው ሚስት አትይ ነው የሚለው። ይልና ነፍስ አትግደል ብሏልና ይቀጥልና ከጎልማሳ ምሽት አትሂድ፣ ብትሄድ ትሞታለህ፣ እግዚአብሔርን ታጣለህ ይልና ነገር ግን ነፍስ ደግሞ ብትገድል ይቀጥላል። ኮንከ ውፁአ እምሕግ፣ ከሕግ የወጣህ አይደለምን ይላል። ከሕግ ወጣህ አይደለምን ይላል። ከሕግ የወጣህ ሆንክ። ከጎልማሳ ምሽት አለመሄዱ ነፍስ በመግደሉ የመጣበትን ፍዳ አያስቀርለትም። እንደዚሁም ለአንዱ መስጠቱ ለአንዱ በመንሳቱ የመጣበትን ፍዳ አያስቀርለትምና አንድም ከጎልማሳ ምሽት አትሂድ ያለ መጽሐፍ ያለ ጌታ ያለ አዳም ነፍስ እንጂ እንዳትገድል ብሎ ነው። ትሁር ወደ ጎልማሳ ሚስት አትሂድ ያለ ይህንን ነው ይልና ነፍስ እንጂ ትገላለህ። እንዲሁም ከሆነ ከሕግ የወጣ ሆንክ። ስለዚህ ኢትቅትል አትግደል፣ ኢትዘሙ አትዘሙት ይላል። ከመዝ ንግሩ ወከመዝ ግበሩ። የመጨረሻ እንዲህ ብላችሁ ንገሩ፣ እንዲህ አድርጋችሁ ስሩ፣ አንድም እንዲህ አድርጋችሁ ስሩ ብላችሁ እንዲህ ብላችሁ አስተምሩ። ከመዝ ግበሩ ወከመዝ ንግሩ፣ እንዲህ ብላችሁ ተናገሩ፣ እንዲህ ብላችሁ አስተምሩ። ምን ብላችሁ? በሕገ ግዕዛን በወንጌል ይፈረድባችሁ ዘንድ እንዳላችሁ መጠን አንድም ዘበሕገ ግዕዛን ሀለወክሙ፣ በሕገ ግዕዛን በወንጌል ያላችሁ እናንት እንዲፈርድባችሁ አውቃችሁ በርኅራኄ ሥራ ላልሰራ ፍትሑ ርቱዕ። እናንተ እውነተኛው ፍርድ ፍረዱ። ጥሩ ስራ ያልሰራ ሰው ምን ይሆናል ብላችሁ ታስባላችሁ? ሰውን የሚያሳድድ ሰውን የሚገል ሰው ምን ይሆናል ብላችሁ ታስባላችሁ? ከዚህ የተነሳ እውነቱን ፍረዱ። እንደውም ምን ይላል? የርኅራኄ ሥራ የሰራ ሰው በቁርጥ ፍርድ ቀን ደስ ይለዋል። የርኅራኄ ሥራ በጎ ስራ መልካም ስራ የሰራ ሰው ወንድሞቻችን ምን ይረባል ምን ይጠቅማል አትበሉ። መፍረድ፣ መስጠት፣ ማዘን፣ መተዛዘን ጥሩ ነው። ሃይማኖት አለኝ ምግባር የለኝም የሚል ይቀጥላል። የሚቀጥለው እናየዋለን። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ ሸር አድርጉ። መልእክተ ያዕቆብ ሐዋርያ ለእግዚእነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንድም ሐዋርያው ያዕቆብ የጻፈው መልእክት ምዕራፍ 2 ከቁጥር 5 እስከ 14 ድረስ ያለው ነው። ከ14 በኋላ ደግሞ ለእመቦ ዘይብል ሃይማኖት ብየ ወምግባረ ሰናይ አልቤ፣ ሃይማኖት አለኝ ምግባር የለኝም የሚል ሰው ቢኖር ምግባሩስ
የለኝም አይልም ብሎ ምግባረ ሰናይ ሃይማኖት ያለው ምግባር የሌለው ሰው ቢኖር ምን ይረባዋል? ምን ይጠቅመዋል? የሚለውን እንቀጥላለን። ሰላም እግዚአብሔር ከሁላችን ጋር ይሁን።